ሰላም እንዴት አላችሁ የሊዮ ቤተሰቦች? አሁንም አንድ ወሳኝ መረጃ ልነግራችሁ ነው እዚህ የመጣሁት። በኢራንና በአሜሪካ መካከል ያለው ጦርነት አሁንም እንደቀጠለ ይገኛል። የሁለቱን ሀገራት የሚያሸማግል ሊያስታርቅ የሚችል ሃይባይ ያልተገኘበት ሁኔታ እንዳለ እየተመለከትን ነው የምንገኘው። ዛሬም ለ15ኛ ቀን አካባቢ በሚቆጠር ደረጃ በኢራንና በአሜሪካ መካከል ያለው የተኩስ ልውውጥ የጥቃት እንቅስቃሴ ቀጥሎ ነው የሚገኘው። አሜሪካ እንግዲህ ተደጋጋሚ የሆኑ ጥቃቶችን በኢራን ላይ ቴህራን ድረስ በመግባት እንዲሁም ደግሞ በደቡባዊ የኢራን አካባቢዎች ላይ ወደብ አካባቢዎች ላይም ጦር ጥቃት በመሰንዘር ሰፊ እንቅስቃሴ እያደረገች ትገኛለች። ይህ በዚህ በደቡባዊ የኢራን ወደቦች ላይ የሚደረገው ጥቃትም እንደ አንደኛ ምክንያት የተደረገው ምናልባት አሜሪካ በቀጣይ እግረኛ ጦሯን በእነዚህ በወደብ አካባቢዎች ላይ ታስገባ ትችላለች የሚሉ ሀሳቦችና ለዛ መደላድል ይሆናሉ የተባሉ መሰረተ ልማቶችን የኢራንን ሊገዳደሩ ይችላሉ የሚባሉ አሁን ለማውደም እንደሆነ የሚነሳው። ከዛም ባሻገር በደቡብና በሰሜኑ የኢራን አካባቢ ላይ የሚያገናኙ ትልልቅ ድልድዮችንም በተደጋጋሚ አሜሪካ ስትመታና ስታወድም እንደነበር ይታወቃል። የኔም አንደኛው ስትራቴጂ ወደ ኢራን እግረኛ ጦር ልታስገባ ትችላለች የሚሉ ሀሳቦች ናቸው ያሉት። እንግዲህ እንደሚታወቀው በአሜሪካ ሰፊ ተቃውሞ እየገጠመው ይገኛል። ይሄ ወደ ኢራን ጦር እግረኛ የማስገባቱ ጉዳይ ኖርማሊ አሜሪካኖችም አብዛኞቹም ከ60 እና 70% በላይ የሚሆኑ አሜሪካኖች በተደረገ ፖልም በኢራን ውስጥ ያለው ጦርነት መቆም አለበት የሚል ጽኑ አቋም ያላቸው ናቸው። አሜሪካ በማይመለከታት ጉዳይ ገብታ ከፍተኛ ዋጋ እየከፈለች ነው የሚሉ ሀሳቦችን በስፋት ይነሳሉ በዚህ አካባቢ ላይ። እነዚህ ነገሮች እንግዲህ ተደማምረው እውነት ዶናልድ ትራምፕ እግረኛ ጦራቸውን ወደ ኢራን ይልካሉ የሚለው ጉዳይ እጅግ በጣም አሳሳቢ ነገር ነው። ይህ በእንዲህ ሁኔታ ባለበት ደግሞ እንግዲህ በኢራንም በኩል መግለጫ ተሰጥቷል። የአሜሪካ ጦር እግሩን እንዳያነሳ ወደነ ኢራን ወደቦች ላይ የሚሉ ሀሳቦች በስፋት በኢራን በኩል እየተሰጠ ይገኛል። አሁንም እንግዲህ የሆርሙዝ ወሽመጥ ዝግ እንደሆነ ባለበት ሁኔታ ላይ በሳውዲና በሃውቲ የመኑ ሃውቲ መካከል በተፈጠረው አለመግባባት ደግሞ የቀይ ባህርም አደጋ ውስጥ የገባበት ሁኔታዎች እንዳሉ እየተመለከትን ነው የምንገኘው። የቀይ ባህር እንግዲህ ትልቁ ስጋት እየተፈጠረ የሚገኘው የየመኑ ሃውቲ በሳውዲ ሁለት መርከቦችን መምታቱን ወይም ደግሞ ማጋየቱን ተከትሎ በቀጠናው ትልቅ መደናገጥ ፈጥሯል። የቀይ ባህርም ከዚህ ቀደም ላይ ሃውቲም የእስራኤልና የአሜሪካ መርከቦች በዚህ በቀይ ባህር እንዳያልፉ ካለፉ ግን እንመታለን የሚል ሐሳቦችም ሲሰነዝር ነበር። ከዛም ባሻገር ይሄንንም አቅሙና ብርታቱን ለማጠናከርም በዚህ በሶማሌ ላይ ባለው የአልሸባብ ቡድን ጋርም በቅንጅት የመስራት አዝማሚያዎች እንዳሉ እየተመለከትን ነው የምንገኘው። የየመን ሃውቲና በሶማሌ በኩል ያለው አልሸባብ አብረው በጋራ በመሆን የቀይ ባህርን ለማጠር ሰፊ እንቅስቃሴ ነው የሚገኙት። ይህም ደግሞ ቀደም ሲል የእስራኤል ሶማሊላንድ የሀገርነት እውቅና የመስጠት ፍላጎት ከማሳየቷ ጋር በተያያዘ ከፍተኛ የሆነ ብስጭት በአልሸባብ በኩል አለ። ሃውቲም አሁን ከእስራኤል ጋር ጠላት የሆኑ ነገሮች ናቸው ያሉት። በመሃላቸው እንግዲህ ከዚህ በፊት በሃውቲና በአልሸባብ መካከል ሰፊ የሆኑ የጥቅም ቅራኔዎች የነበሩበትና ያሉበት ከመሆኑ ጋር በተያያዘ አሁን እነዚህ ቡድኖች የጋራ ጠላታቸውን እስራኤልና አሜሪካን ለማንበርከክ ሲሉ አብረው በጋራ እንቅስቃሴ የጀመሩባቸው ሁኔታዎች እንዳሉ እየተመለከትን ነው የሚገኘው። ይሄ ከመካከለኛው ምስራቅ ባለፈ ደግሞ በዚህ በቀይ ባህር ላይ የሚገኙ ሀገራት ከፍተኛ ስጋትን የሚፈጥር ነገር ነው። የመን እንግዲህ በሳውዲ በተደጋጋሚ ጥቃት እየደረሰባት ይገኛል። የሃውቲ የተለያዩ የመሰረተ ልማቶች መጠቀሚያዎችም የነበሩትም ከዚህ ቀደም ሳውዲ ብቻ ሳትሆን እስራኤልም ተደጋጋሚ ጥቃቶችን በመሰንዘር ኃይሉን ለመቀነስ ለማዳከም ሰፊ እንቅስቃሴ ሲደረግ እንደነበረ የሚታወስ ነው። እንደዚህ ነገሮች እንግዲህ አሁን ወደ ድብልቅልቅ ወዳለ ሁኔታ እየሄደ እንደሆነ የሚታየው። ከዚህ ቀደም እንግዲህ በሃውቲና በኢራን መካከል ያለው ግንኙነት ድብቅ ይፋ ያልወጣ ከመሆኑ ጋር በተያያዘ ብዙዎች የሚነጋገሩበት ነበረ። እውነት በኢራንና በሃውቲ መካከል ላይ እንቅስቃሴዎች አሉ የሚሉ ጉዳዮች የሚከዱ አካላቶች ነበሩ። አሁን ግን ነገሮች ወደ አደባባይ የወጡበት ድብልቅልቅ ያለበት ድብቅ የነበረው የኢራንና የሃውቲ ግንኙነት አሁን ወደ ይፋ ትብብርና እገዛ የተቀየረበት ሁኔታዎች እንዳሉ እንመለከታለን። ከዚህ ቀደም ሃውቲ
ቀይ ባህርን እንዲዘጋ የኢራን ትዕዛዝ ማስተላለፏን ተከትሎ ያንን እንደሚያደርግ ተናግሮ ነበር። ያንን እንደሚፈጽም ቃል ገብቶ ነበር። አሁን ቃሉን በተግባር የመፈጸም ሂደት ውስጥ ያለ ይመስላል። በሳውዲ ላይ እንግዲህ ተደጋጋሚ የጦር ጥቃቶችን ኢራን እያሳደረች ባለችበት ሁኔታ ላይ አሁን ደግሞ በቀይ ባህር ላይ ምንም መርከቦቿ እንዳይንቀሳቀሱና ሙሉ ለሙሉ ሳውዲ አረቢያን ዘግቶ የማስቀመጥ እንቅስቃሴ ውስጥ መግባቷን እየተነገረ የሚገኘው ይህ ባለበት ሁኔታ ላይም ደግሞ እስራኤል ተደጋጋሚ ማስጠንቀቂያዎችን ለኢራን እየሰጠች ትገኛለች። በርካታ የአሜሪካ የጦር ጀቶችም ወደዚህ ቀጠና የመግባት ዝንባሌ እየታየባቸው የሚገኙት የአሜሪካ ምናልባትም በእነዚህ ከፍተኛ የሆኑ የጦር መሳሪያዎችን ተጠቅሞ አሜሪካ እግረኛ ጦሯን ወደ ኢራን ለማስገባት ፍላጎት እንዳላት የሚጠቁሙ መረጃዎች ናቸው። እነዚያውን በስፋት እየወጡ የሚገኙት እውነት አሁን ተሳክቶላት አሜሪካ ኢራንን ታንበረካለች ወይ? ከዚህ በፊት በፍልስጤም ላይ የተደረገው አይነት እንቅስቃሴዎችስ አሁንም ድጋሚ ይደረጋሉ የሚለው ጉዳይ ሲነሳ ነበር። ዶናልድ ትራምፕ ከዚህ ቀደም ወደ ስልጣን ሲመጡ ባራክ ሁሴን ኦባማ ያስገቧቸው በመካከለኛው ምስራቅ የሚገኙ ወታደሮች ለአሜሪካ ከፍተኛ ኪሳራ አምጥተዋል በሚል እንዲወጡ የማድረግ ዝንባሌ ነበራቸው። አሁን በተቃራኒው ደግሞ ኢራን ላይ አሁንም በአየር ጥቃት አቅሟ እንዳልተሰበረ የሚነገርላት ኢራን ጋር ዳግም ወደዚህ አይነት ጦርነት ውስጥ የመግባት ዝንባሌ እያሳዩ ከመሄዳቸው ጋር በተያያዘ በርካታ መነጋገሪያ ሁኔታዎች እየተፈጠሩ ነው የሚገኙት። እውነት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ኢራን ደፍረው እግረኛ ጦር ይልካሉ ወይ? የኢራንስ አቀባበል ምን ሊሆን ይችላል የሚለው ጉዳይ ካሁኑ ብዙዎችን እያነጋገረ ያለ ጉዳይ ነው። ሌላውም የቀይ ባህርም መዘጋቱን በዓለም የንግድ እንቅስቃሴ ላይ ሰፊ ተጽዕኖ ማሳደሩ እንደማይቀር ነው። በተለይም ደግሞ በዚሁ ቀጠና አካባቢ ያሉ ወጪ ንግዳቸው በዚህ ቀይ ባህር ላይ የተመሰረቱ እንደ ኢትዮጵያ ያሉ ሀገራትም ከፍተኛ የሆነ ፈተና ውስጥ ሊገቡ እንደሚችል ኢኮኖሚያቸው በክፉኛ ሊመታ እንደሚችል እየተገለጻል። በኢትዮጵያ ባለፉት ጊዜያቶች ጦርነት፣ ኮቪድ፣ አሁን ደግሞ የእስራኤል የሩሲያ ዩክሬን ጦርነት፣ አሁን ደግሞ የሆርሙዝ መዘጋት ከዛም ባሻገር ደግሞ አሁን ደግሞ በኢራንና በአሜሪካ መካከል ያለው ጦርነትም በኢኮኖሚ ላይ ከፍተኛ ጫና የማሳደር ዝንባሌዎች ያሉት አጠቃላይ በኢትዮጵያም ያለው ከውስጥ ያለመረጋጋት ጋር ተደማምረው በኢትዮጵያ ኢኮኖሚ ትልቅ ስጋት ሊፈጥር እንደሚችል በርካቶች አስተያየታቸውን እየሰጡ ነው የሚገኙት። እንግዲህ ለዛሬ ያስኳቸው መረጃዎች እነዚህ ናቸው። በሌላ ጊዜያቶች እንግዲህ ሌሎች መረጃዎችን ፈለግለግ አድርገን ዳግም የምንገናኝ ነው የሚሆነው። እስካሁን ድረስ አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን እንድትቆዩ በታላቅ አክብሮት ጋብዛችኋለሁ። ሰላም እንዴት አላችሁ? በመካከለኛው ምስራቅ እየተፈጠረ ያሉ ወቅታዊ ሁኔታዎችን እነግራችኋለሁ። በኢራንና በአሜሪካ መካከል ያለው አሁንም የእሳት ልውውጥ እንዲሁም